ጋዜጠኛውና ለፍቶ አዳሪው የሀገራችን ሰራተኛ ከፋብሪካው 10 ኪሎ ሜትር ርቀት ላይ በቀጠሯቸው መሰረት ተገናኙ። የዕለት ጉርሱን ላለማጣት ፊቱን ማሳየትና ስሙን መናገር ባይፈልግም ልብ የሚነካ ታሪኩን ግን አወጋቸው። ወጣቱ የክፍለ ሀገር ልጅ እንደሆነ ወደ አዲስ አበባም የተሻለ ኑሮን ፈልጎ እንደመጣ አጫወታቸው። 3 በ3 በምትሆን ጠባብ ቤትም ኑሮና አኗኗሩ እንዴት ያለም እንደሆነ አሳያቸው። የሰው በቻይናው የጫማ ፋብሪካ ከተቀጠረ 1 ዓመት ከግማሽ ሆኖታል። ፋብሪካው የሚከፍለው 30 ዩሮ እንደሆነ የቤት ኪራዩ ብቻ በወር 20 ዩሮ እንደሆነም ይናገራል። ይችኑ እንዳላጣት ብሎ ስሙን ከመናገር ፊቱን ከማሳየት የተቆጠበው ይሄው ለፍቶ አዳሪ ስላለበት ሁኔታ እንደሚከተለው ነበር የተናገረው። The problem in this factory is that the pay is very low, at least in relation to the enormous amount of work we do. ነጭ ላባችን አፍሰን እየሰራን የሚከፈለን ተመጣጣኝ አይደለም። ጥያቄ ማንሳትም የማይታሰብ ነው። ትንሽ ስህተት ከሰራን ደግሞ ጣፋንታችን አንድም መባረር ነው። አሊያም ከዚህው ደሞዛችን ላይ ከ5-15 ዩሮ መቀጣት ነው። አለቃዎቻችን ደግሞ በትንሽ በትልቁ ነው የሚቆጡት። ጫማ ፊታችን ላይ የሚወረወርበት አጋጣሚም እጅግ ብዙ ነው። ሀገር እያደገች በመሆኗ ኩራት ይሰማኛል። እኛ የጉልበት ሰራተኞች ዋጋ እየከፈልን ነው። እኔ በምሰራው ስራ የሚከፈለኝ ብርና ድካሙ ስለማይገናኝ ሌላ ስራ ለመፈለግ እያሰብኩ ነው። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።